ሶሻል ሚዲያ ለጀምሮ ያሰባችሁና እየሰራችሁ ያላችሁም ቢሆን አንድ መመክራችሁ ምክር የማታምኑበትን ቪዲዮ እንዳፖስቱ የሚለው አሁን እየተመለከትነው ያለው ሁኔታ አንድ ኮንተንት ክሬተር አንድ ወጣ ያለ ቪዲዮችን ይሰራና ከዛ በኋላ ይሄ ቪዲዮ እንዳሰብኩት ከሄደልኝ ቫይራል ይወጣና ገንዘብ መስራት ይችላልበታለሁ እንዳሰብኩት በሄደልኝ እንኳን አሁን ካለውበት ችግር የበለጠ ችግር ውስጥ አይከተኝም ይልና ይሄንን ሪስክ ወስዶ ያንን ወጣ ያለ ቪዲዮ ሶሻል ሚዲያ ላይ ይፖስቷል ማለት ነው። በብዛት ደግሞ እንደዚህ ተብሎ የተለቀቁት ቪዲዮዎች ቫይራል ይወጣሉ። ቫይራል ከወጡ በኋላ ግን በትክክለኛው መንገድ ሳይሆን በመጥፎ መልኩ ነው ብዙ ሰዎች የሚቀበሏቸው ማለት ነው። ከዛ በኋላ ይህ ክሬተር እንዳሰበው ገንዘብ መስራት ቢችልም እንኳን ከነበረበት የባሰ ችግር ውስጥ ይገባል፣ ታማኝነቱን ያጣል። በተጨማሪም ደግሞ ካገኘበት ገንዘብ በላይ ብዙ ብሮችን ሲከስርበት ይታያል ማለት ነው። ስለዚህ በዚህ ቪዲዮ እንደዚህ አይነት ወጣ ያሉ ኮንተንቶችን መልቀቅ ሳይጠበቅባችሁ በትክክለኛው መንገድ ታማኝነት እንዴት ማግኘት እንደምትችሉና ገንዘብ እንዴት መስራት እንደምትችሉ ላሳያችሁ ማለት ነው። ወጣ ያሉ ቪዲዮዎችን ሰው የማይቀበላቸው ሰው የማይወዳቸውን እናንተ በመጥፎ መልኩ ሊያስጠሩ የማይችሉ ቪዲዮዎችን በጭራሽ ሳሰሩ ጊዜያችሁን ጠብቃችሁ እንዴት ታዋቂ መሆን እንደምትችሉና እንዴት ታማኝነት አግኝታችሁ ገንዘብ መስራት እንደምትችሉ አሳያችኋለሁ ማለት ነው። እንደዚህ ለማድረግ የሚጠቅማችሁን ደግሞ 5 ስቴፖች አሳያችኋለሁ። የነዚህ 5 ስቴፖች ዋና ዓላማቸው ሪፑቴሽን መገንባት ነው። ሪፑቴሽን ማለት በአማርኛ ቃል ላገኝነት አልቻልኩም፣ ነገር ግን ተቀባይነትና ታማኝነት የሚሉትን ሁለት ነገሮች ይወክላል ማለት ነው። ስለዚህ እነዚህ 5 ነገሮች ታማኝነትና ተቀባይነት ለመገንባት የሚጠቅሙ ናቸው ማለት ነው። የመጀመሪያው ነገር ኮንሲስተንት የሆነ ቫልዩ ማቅረብ መቻል አለባችሁ። እንደ ሌሎቹ ቪዲዮዎች ስለ ኮንተንትና ስለ ቫልዩ ነግራችሁ ሳይሆን ነገር ግን እንዴት አድርጋችሁ ኮንሲስተንት ሆናችሁ ተቀባይነት ሊያመጡ የሚችሉ ታማኝነታችሁን ሊገነቡ የሚችሉ ቪዲዮዎችን ኮንሲስተንትሊ መልቀቅ እንደምትችሉ ነው ማሳያችሁ። ተቀባይነት ሊያመጡ የሚችሉ ኮንተንቶች የሰዎችን ችግር የሚፈቱ ወይ ደግሞ የሆነ ነገር የሚያሳውቁ ኮንተንቶች ናቸው። ስለዚህ ችግር ፈቺ ወይ ደግሞ የሚያሳውቁ ኮንተንቶችን ኮንሲስተንት ሆናችሁ መልቀቅ መቻል አለባችሁ ማለት ነው። ቪዲዮ መልቀቃችሁ ብቻ አይደለም ዋናው ነገር ግን የምንለቋቸው እያንዳንዳቸው ቪዲዮዎች መረጃ ሊያሳውቁ ወይ ደግሞ ችግር ሊፈቱ ይገባል ማለት ነው። ታዲያ መሳሳት የሌለባችሁ ነገር ሁሉንም ቪዲዮዎች ስለቋቸው በተመሳሳይ ቶን መሆን አለበት፣ በተመሳሳይ ሐቀኝነት መሆን አለበት፣ በተመሳሳይ ኢነርጂ መሆን አለበት። እንደዚህ በመታረጉበት ጊዜ ነው የማትሳሳቱት ማለት ነው፣ ተቀባይነታችሁን የማታጡት። በብዛት ሰዎች የተሳሳተ ቶን ይጠቀማሉ፣ በተጨማሪም ደግሞ ለተሳሳተ ኦዲየንስ ይናገራሉ። ስለዚህ እንደዚህ አይነት ነገሮች በሚደረጉበት ጊዜ ደግሞ ቶናችሁ ሲቀየር ቃላቶቹ ይቀየራሉ፣ የምትናገሩበት ኢንቴንሽን ስለሚቀየር ትክክለኛ መልእክት ብታስተላልፉ እንኳን የተሳሳተ አድርገው ሊመለከቷችሁ ይችላሉ ማለት ነው። ስለዚህ በተመሳሳይ ቶን፣ በተመሳሳይ ኢነርጂ፣ በተመሳሳይ ሆነስቲ ሌቭል ማቅረብ መቻል አለባችሁ ማለት ነው። እንደዛ በምታቀርቡበት ጊዜ ነው ትክክለኛውንም መልእክት አስተላልፋችሁ በሰዎች ዘንድ ተቀባይነት የምታገኙት ማለት ነው። ሁለተኛው ደግሞ ከባህል ውጪ ወጣ ያለ ነገር ጭራሽ እንዳታረጉ። ምናልባት በእናንተ አመለካከት ልክ የሆነ ነገር በሌሎች አመለካከት መጥፎ የሆነ ነገር እንኳን ቢኖር የእናንተን አመለካከት ተቀብላችሁ በጭራሽ ፖስት እንዳታረጉት። የአብዛኛውን ሰው አመለካከት ነው መቀበል ያለባችሁ። እዚህ ዓለም ላይ ምንም ፍጹም የሆነ ነገር የለም። በእርግጥ እናንተ አምናችሁበት ሌላው የማያምንበት ነገር አለ። ስለዚህ መውሰድ ያለባችሁ የማጆሪቲውን አመለካከት ነው ማለት ነው። ስለዚህ እናንተ እንደ ክሬተር ሊኖራችሁ የሚገባው የማጆሪቲውን አመለካከት ሊኖራችሁ ይገባል። ሁልጊዜ ማይኖሪቲ ሐሳቦች ቫይራል ይወጣሉ፣ ምክንያቱም ወጣ ያሉ ስለሆኑ ነው። ወጣ ያሉ ነገሮችን ነው ሰዎች የሚመለከቱት። እንደዛ ስላችሁ ደግሞ የማይኖሪቲውን የጥቂቱን ማህበረሰብ ባህል ይዛችሁ ሳይሆን የማጆሪቲውን የአብዛኛው ማህበረሰብ የሚቀበለውን አመለካከት ይዛችሁ መምጣት አለባችሁ ማለት ነው። በተለይ ደግሞ የኢትዮጵያ ማህበረሰብ በጣም ስትሪክት ነው። ከባህል፣ ከሃይማኖት፣ ከፖለቲካ ጋር በጣም ስትሪክትሊ የተሳሰረ ስለሆነ ኮንተንት በምትሰሩበት ጊዜ ከነዚህ ነገሮች ጋር ከተነካካችሁ ሞስትሊ ፌል ታረጋላችሁ። እመኑኝ፣ ለእናንተ የተሳካላችሁ ሊመስል ይችላል እንጂ ከጥቂት ጊዜ በኋላ ፌል ማድረጋችሁ አይቀርም። ወይ የተሳሳተ ቦታ ላይ ነው የምትገኙት፣ መጨረሻ ላይ ግን እናንተ መሆን የምትፈልጉበት ቦታ ላይ አትገኙ። ስለዚህ የማህበረሰቡን ባህል በጠበቀ መልኩ ማጆሪቲው አክሰፕት የሚያደርገውን ነገር ነው መስራት ያለባችሁ እንጂ አሁን ቫይራል ለመውጣት ተብለው የሚሰሩት ቪዲዮዎች የማይኖሪቲው ነው። አሁን እንዳልኳችሁ ማለት ነው። ማይኖሪቲ ማለት በጥቂቶች ተቀባይነት የሚያገኝ ሐሳብ ነው። እነሱ ሐሳቦች በብዛት ቫይራል ይወጣሉ፣ ምክንያቱም ለየት ያሉ ናቸው። የሰው ልጅ ለየት ያለ ነገር ሳይ ነው የሚስበው ማለት ነው። ስለዚህ በጥሩ መልኩ እንዳይመስላችሁ ሰዎች ያዩአችሁ በጣም በመጥፎ መልኩ ነው የተቀበሏችሁ ብላችሁ ነው ማሰብ ያለባችሁ። የብዙሃንን አመለካከት ይዛችሁ ነው እንጂ ኮንተንት መስራት ያለባችሁ ወዲያው ቫይራል ልውጣ ብላችሁ የጥቂቶችን አመለካከት ካራመዳችሁ ፌል አርጋችኋል ማለት ነው። ሶስተኛው ማወቅ ያለባችሁ ነገር ደግሞ በሶሻል ሚዲያ ላይ ጥሩ ነገር ይዛችሁ ተመልካች ለማግኘትና ታዋቂ ለመሆን ገንዘብ ለመስራት
በጣም ረጅም ጊዜ ነው የሚፈጅባችሁ። ስለዚህ ማድረግ ያለባችሁ ነገር ሎ ኮስት ማድረግ አለባችሁ ፕሮዳክሽናችሁ። ካሜራ ተከራይታችሁ ብትሰሩ ከሆነ በራሳችሁ ስልክ ብትሰሩ ይሻላል። በእርግጥ ካሜራ ስትከራዩ አሪፍ ኳሊቲ አሪፍ ኮንተንት ልትሰሩ ትችላላችሁ። ነገር ግን ካሜራ በምትከራዩበት ጊዜ ወጪ ስላለው በዛ ጊዜ ደግሞ ተቀባይነት የሌላቸው ቪዲዮችን ሰርታችሁ ሀብታም ለመሆን ታስባላችሁ፣ ኪሳራችሁንም ከቨር ለማድረግ ታስባላችሁ። ስለዚህ እኔ የምመክራችሁ ነገር ኮስታችሁን ዜሮ ማድረግ መቻል አለባችሁ ማለት ነው። ምክንያቱም ታጋሽ እንድትሆኑ። እኔ አሁን ለረጅም ጊዜ ኮንተንት ሰራ ነበረ ምንም ሳንቲም ሳላገኝ። ነገር ግን እንዴት ታጋሽ ሆንክ ካላችሁኝ ምንም የማጣው ነገር የለም። ጀስት በቀን 1 ሰዓት ወይ ደግሞ 2 ሰዓት ባጣ ነው። ከዛ ውጪ ግን በሳንቲምም ሆነ በሌላ ነገር በኢነርጂም ቢሆን የማጣው ነገር የለም። ኖርማሊ ሶሻል ሚዲያ ሳይ ማሳለፈው ጊዜ ነው። ከዛ ውጪ የምሰወው ነገር ምንም ነገር የለም። እማቀውን ነገር ነው የምናገረው። እንደዛ ስላረኩኝ ታጋሽ መሆን ችዬ ነበረ። ነገር ግን እናንተ ገንዘብ የምትወጡበት ከሆነ ወይ ደግሞ በጣም ኤክስትሪም ኢነርጂያችሁን የምትወጡበት ከሆነ ገንዘብ ማግኘት ትፈልጋላችሁ። በዚህ ጊዜ ደግሞ ሾርተስት ባዙን ተቀባይነት የሌለውን ቪዲዮ እየሰራችሁ ገንዘብ ለማግኘት ትሞክራላችሁ ማለት ነው። በዛ ጊዜ ፌል ታደርጋላችሁ። አራተኛው ማወቅ ያለባችሁ ነገር ደግሞ ቫይራል ቪዲዮችን ብቻ አይደለም መመልከት ያለባችሁ። እናንተ መመልከት ያለባችሁ የሚያስተላልፈውን መልእክትና ይዞት የመጣውን አይዲያ እንጂ ቫይራል መውጣቱን አይደለም መመልከት ያለባችሁ። ቫይራል መውጣቱን ከተመለከታችሁ አብዛኞቹ ቫይራል የሚወጡት ነገሮች የሚጠቅሙ አይደሉም። በዛም ልክ ደግሞ ተቀባይነት የሚያስገኙ አይደለም። ስለዚህ የኛ ዓላማ ደግሞ ተቀባይነትና ታማኝነትን ማግኘት ስለሆነ የቪዲዮ መጀመሪያ ላይ እንደነገርኳችሁ ቫይራሊቲን መመልከት የለባችሁ። ቫይራሊቲ በሁለት መንገድ ነው የሚከሰተው። አንደኛው በጥሩ ነው፣ አንደኛው በመጥፎ ነው። በብዛት ደግሞ የሚከሰተው በመጥፎ ነው። ምክንያቱም ሰዎች መጥፎ ነገር ስለሚፈልጉ ማለት ነው። መጥፎ ነገር ነው እኛንም የሚያስገርመን። ካስገረመን ደግሞ ቪዲዮን እስከመጨረሻው እናያለን። ይህ ቪዲዮ ቫይራል ወጣ ማለት ነው። ዞሮ አልጎሪዝሙ እንደወደድነውም ሊያስበው ይችላል። መጥፎ ነገሮችን አይተን እስከመጨረሻው በምንመለከትበት ጊዜ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ቫይራል አይደለም መመልከት ያለባችሁ፣ አሪፍ ቪዲዮችን ነው መመልከት ያለባችሁ። አሪፍ መልእክት የሚያስተላልፉ አሪፍ ፐርሰናሊቲ ውስጣቸው ያሉ በአሪፍ አቀራረጽ የተቀረጹ አሪፍ ኤዲት የተደረጉ ቪዲዮችን ነው እንጂ መመልከት ያለባችሁ። ቫይራል ቪዲዮችን ከተመለከታችሁ እናንተም የነሱ ተጠቂ ነው የምትሆኑት፣ እንደነሱ ሰለባ ነው የምትሆኑት። በእርግጥ አሁን ገንዘብ እየሰሩ በጣም እየተሻሻሉ ልታያቸው ትችላላችሁ፣ ነገር ግን ፌል ያደርጉበታል። ስለዚህ እናንተም እንደነሱ ፌል ላለማድረግ እነሱ አይደለም የእናንተ አርአያ መሆን ያለባቸው። ከናንተ ያነሱ ክሬተሮች ሊሆኑ ይችላሉ፣ ግን አሪፍ መልእክት፣ አሪፍ ፐርሰናሊቲ፣ በአሪፍ አቀራረጽ፣ በአሪፍ አቀራረብ ይዘው ከመጡ በጣም ተመልካች እንደሚያገኙ ይታወቃል። ስለዚህ ከናንተ ያነሱ ክሬተሮች እንኳን ቢሆኑ እነሱን ነው እንደ ሮል ሞዴል አድርጋችሁ መቀጠል ያለባችሁ ማለት ነው። ኮንተንት ክሬሽን ከሌሎቹ ዘርፎች ለየት የሚያደርገው ነገር ከናንተ ያነሰ ሰው የናንተ አርአያችሁ ሊሆን ይችላል ማለት ነው። ስለዚህ ቫይራሊቲን ብቻ አይደለም መከተል ያለባችሁ። አምስተኛው ነገር ደግሞ የናንተን ፐርስፔክቲቭ እና ኢሞሽንን ማሳወቅ አለባችሁ ማለት ነው። የናንተን እይታና የናንተን ስሜት ነው ማስረዳት ያለባችሁ በቪዲዮአችሁ ውስጥ። አንድን ቃል በተለያየ መልኩ ስትናገሩት የተለያየ ትርጉም እንደሚሰጠው ታውቃላችሁ። ስለዚህ ቪዲዮአችሁም ላይ አንድን ቃል ስትናገሩት እናንተ ማስተላለፍ የፈለጋችሁትን መልእክት እንዲሰጥ አድርጋችሁ ነው ኢሞሽን መስጠት ያለባችሁ፣ ኢነርጂ መስጠት ያለባችሁ። አሁን የምንመለከታቸው አንዳንድ ውዝግቦች ካለመግባባትና በትክክል ካለመረዳት የመጡ ናቸው። እነሱ ማስተላለፍ የፈለጉት መልእክትና ሰዎች የተረዱበት መንገድ የተለያየ ይሆናል። በቃላት ብቻ ሳይሆንም ባደረጉት አክት ሊሆን ይችላል፣ በሌሎች ነገሮች የተቃረነ ሊሆን ይችላል። ስለዚህ እናንተ አንድ ቪዲዮ ስትሰሩ የእናንተን ኢሞሽን እና ፐርስፔክቲቭ ይዞ እንዲሄድ ማድረግ አለባችሁ። እኔም አንዳንድ ጊዜ የቴክ ኮንተንቶችን ስሰራ እንደዚህ አይነት ቅራኔዎች አጋጥሞኝ ያውቃሉ። መናገር የፈለኩት ሌላ ነገር ነው፣ እኔ ያሰብኩት ማለት ነው። ሰዎች የተረዱት ደግሞ በሌላ መንገድ ነው ማለት ነው። በዛ መሃል የሆነ ሰው ቪዲዮ ሰርቶ ያውቃል ማለት ነው። በቃላት የአነጋገር ቶን ለውጥ ምክንያት ሰዎች የተለያየ ነገር ተረድተው ቅራኔ ውስጥ ላስከ መግባት ይደረሳል ማለት ነው። ስለዚህ የትኛውንም ነገር በምትናገሩበት ጊዜ የእናንተን ፐርስፔክቲቭ እንዲረዱት ማድረግ መቻል አለባችሁ። እንደዛ እንዲረዱት ማድረግ ካልቻላችሁ በጣም ችግር ውስጥ ነው የምትገቡት። ስድስተኛው ማወቅ ያለባችሁ ነገር ደግሞ ኮሜንታችሁንና ቪዲዮአችሁን መቆጣጠር መቻል አለባችሁ። ኮሜንታችሁ ላይ የተነገረው ነገር ኔጌቲቭ ከሆነ ሰዎች የሚረዱት በኔጌቲቭ ስለሆነ
ማለት ነው። ዋና ዓላማችን የእናንተን ታማኝነትና ተቀባይነት ማሳደግ ነው ብያችኋለሁ የቪዲዮ መጨመሪያ ላይ። ስለዚህ ሁለት ስልቶችን ነው የምንጠቀመው። የመጀመሪያው እናንተ እንዳትሳሳቱ ማድረግ ነው። ሁለተኛው ደግሞ እናንተ ትክክል የተናገራችሁ ቢመስላችሁም ለሌሎች ስህተት መስሎ ሊታይ ይችላል። እሱን ነገር እንዴት እንደምትቀርፉ ነው እያሳያችሁ ያለሁት። ስለዚህ ኮሜንት ላይ ደግሞ ቪዲዮአችሁን በኔጌቲቭ መልኩ ተረድተውት ኮሜንት ካረጉ ብዙ ሰዎች ያንን ተከትለው ነው እንደ ጅብ መንጋ ግር ብለው የሚሄዱት። ስለዚህ ኮሜንታችሁን መቆጣጠር አለባችሁ። ኔጌቲቭ ነገር ከተኮመተ ዲሊት ማድረግ አለባችሁ። አሪፉን ደግሞ ወደ ላይ እንዲወጣ ማድረግ አለባችሁ። ላይክ ማድረግ አለባችሁ፣ ሪፕላይ ማድረግ አለባችሁ ማለት ነው። እንደዛ በምታረጉበት ጊዜ ሰዎች በኮሜንት ተሸውደው የተለያየ ሐሳብ ውስጥ አይገቡም ማለት ነው። ከናንተ ፐርስፔክቲቭ ለየት ያለ ሐሳብ ይዞ አይመጡም ማለት ነው። በተጨማሪም ደግሞ አንድ ቪዲዮ አይታችሁት በጣም ብዙ ሰዎች በተሳሳተ መልኩ ከተረዱት ፕራይቬት ማድረግ መቻል አለባችሁ። ግዴታ ተፖስቷልና ይቆይ፣ እኔ ምንም አይነት ቪዲዮ ብሰራ ፕራይቬት አላረግም አልደብቅም ብላችሁ የምታስቡ ሰዎች አላችሁ። ነገር ግን አንድ ቪዲዮ በተሳሳተ መልኩ ከሄደ ጥቂት ሰዎች እንዳዩት 100,000 50,000 ሰዎች በላይ ሳይታይ ፕራይቬት ማድረግ መቻል አለባችሁ። እነዛ ሰዎች በመጥፎ መልኩ ከተረዱትና የተሳሳተ ከሆነ ሌሎቹም እንደዛው ነው የሚረዱት። ምክንያቱም ሰው እየተከታተለ ነው የሚሄደው። ምክንያቱም ኮሜንት ላይ የተጻፈውን ነገር እያነበበ ወደዛ ፐርስፔክቲቭ ነው የሚሄደው። ሼር ሲደረግለት ሼር ያደረገው ሰው የነገረውን ነገር ስለሚከተል ሰው በተሳሳተ መልኩ ነው እናንተን ቪዲዮ የሚረዳችሁ ማለት ነው፣ አሪፍ ቪዲዮ እንኳን ብትሰሩ። ስለዚህ ግዴታ አንድ ቪዲዮ ልክ የሆነ ካልመሰላችሁ ፕራይቬት ማድረግ መቻል አለባችሁ ማለት ነው። እንደዛ በምታረጉበት ጊዜ ነው እናንተ ወደ ችግር ውስጥ እንዳትገቡ የምትሆኑት ማለት ነው። እንደዚህ ሆናችሁ ረጅም ጊዜ ኮንተንት ከሰራችሁ በኋላ ደግሞ ማስታወቂያ አሰሪዎች እናንተን ይፈልጋችኋል። ምክንያቱም ታማኝ ናችሁ። በተጨማሪም ደግሞ ማስታወቂያ ከሰራችሁ በኋላ ብዙ ሽያጭና ተከታይ ይኖራል በዛ ማስታወቂያ የመጣ ማለት ነው። ከዛም በተጨማሪ ደግሞ የራሳችሁ ቢዝነስ ብትጀምሩ በጣም ነው የሚያዋጣችሁ። እናንተን የሚያምራችሁና የሚከተሏችሁ ሰዎች የእናንተን ቢዝነስ የሚሸጠውን ፕሮዳክት ወይ ደግሞ ሰርቪስ ተጠቃሚ ለመሆን ይፈልጋሉ ማለት ነው። እንደዚህ አድርጋችሁ በቀላሉ የራሳችሁን ስም ሳታጠፉ፣ ፐርሰናሊቲያችሁን ሳታሰድቡ፣ አካባቢያችሁ ያሉ ሰዎችን ሳታስንቁ በተከበራችሁበት ጊዜ ሶሻል ሚዲያ ላይ ታዋቂ መሆን ትችላላችሁ፣ ገንዘብ መስራት ትችላላችሁ፣ ቢዝነሳችሁን መገንባት ትችላላችሁ ማለት ነው። ብዙ ቲክቶከሮች የተሳሳተ መንገድ ውስጥ ሲገቡ ታያላችሁ፣ ግን ከሱ ግዴታ መጠበቅ አለባችሁ ማለት ነው። ይህን ቪዲዮ የሰራሁትን ቫይራል ለመውጣት ብላችሁ ያልሆነ ነገር ውስጥ እንዳገቡ ብዬ በማሰብ ነው። ይህ ቪዲዮ እንደተመቻችሁ አልጠራጠርም። በየሳምንቱ አርብ ደግሞ አዲስ ቪዲዮችን ስለ ኮንተንት ክሬሽን እንለቃለን ማለት ነው። እኔ ቅዱስ ጎሳ ይባላለሁ። ቲክቶክ ላይ በቴክ ኮንተንት ከ600,000 ፎሎወር በላይ ያፈራው ሰው ነኝ እና አሁን ደግሞ ዩቲዩብ ላይ በኮንተንት ክሬሽን እያስተማርኩ አሪፍ ኮሚኒቲ ቢልድ እያረኩ ያለው ሰው ነኝ። 7,000 ሰብስክራይበር ደርሰናል። በጣም ነው ማመሰግናችሁ። በተጨማሪም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲደርስና ብዙ ሰዎችን እንዲያስተምር ከፈልጋችሁ ሼር፣ ላይክ፣ ኮሜንት በማድረግ ተባበሩን። እንደዚህ አይነት አሪፍ የኮንተንት ክሬሽን ኮሚኒቲ ውስጥ መቀላቀል ከፈልጋችሁ ግዴታ ይህንን ቻናል ሰብስክራይብ ማድረግ አለባችሁ። ሳምንት በተመሳሳይ ጊዜ እስከምንገናኝ ድረስ ደግሞ ሰላም ቆዩ።